ቪዲዮ ስሰራ እውነት ለመናገር በጣም በተለይ ለአዳዲስ እህቶች ብዙ ጊዜ እዚህ ሀገር ስንመጣ እኛን የሚጎዳን የማይመስለን ወይም ደግሞ በችኳሉና ራሳችንን በማጣደፍ ስትረስ ውስጥ ገብተን የምናደርገው ነገር በጣም እጅግ ከፍተኛ የሆነ ጉዳት ያደርስብናል። ከዚህም ውስጥ ደግሞ ዛሬ ይዤላችሁ የመጣሁት ቪዲዮ ዋነኛው ነው። ብዙ ጊዜ በዚህ ነገር ላይ ቪዲዮ ሰርቼበታለሁ፣ እኔም ብዙ ሰዎችም ሰርተውበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት መስጫ ላይ ማስቀመጥ ትችላላችሁ። ሁልጊዜም እንደምለው መግቢያ ላይ ሀገራችንን ሰላም፣ ህዝባችንን ፍቅር፣ ህዝባችን ወጥቶ የሚገባበትን ቀን ቅርብ ያደርግልን። የተራበ የሚበላበት፣ የተጠማ የሚጠጣበት፣ ያለቀሰ ያዘነ የተከዘ የሚደሰትበትን ቀን ቅርብ ያደርግልን። እኛም በየትኛውም ዓለም ሀገር ላይ ያለን ስደተኞች በሰላም ለሀገራችን የምንገባበትን ቀንና ዕለት ያቅርብልን እላለሁኝ። ሁላችሁንም ይህንን ቪዲዮ ስትከታተሉ ላይክ እና ሼር ማድረጋችሁን እንዳትረሱ ከወዲሁ አደራላችኋለሁኝ። በስደት ላይ ሆናችሁ ክፉ ነገር፣ በስደት ላይ ሆናችሁ ሀዘን፣ በስደት ላይ ሆናችሁ መከፋትን አያስነካችሁ። ስደት ላይ ስትኖሩ ደስታን እንጂ ሀዘንን አይንካችሁ እላለሁኝ። በሰላም ጥለናቸው የወጣናቸው ቤተሰቦቻችንም በሰላም እናገኛቸው ዘንድ ፈጣሪ እለምነዋለሁ። እንግዲህ ዛሬ ይዤላቸው የመጣሁት ቪዲዮ በመዳም ቤት ስንሰራ ወይም ደግሞ መዳሞቻችን ቤት በምንሰራቸው ስራዎች ሁሉ ጥንቃቄ ካላደረግንባቸው ይጎዱናል ብለን ያላሰብናቸው ነገሮች እጅግ በጣም ጎጂ ሆነው እናገኛቸዋለን። እንግዲህ ያም ደግሞ እዚህ ጋር ማሳያችሁ ቪዲዮ እንግዲህ ቪዲዮውን እያያችሁት ልጅቷ ጋዙን አጥፍተዋለች። ነገር ግን ጋዙን ብታጠፋውም የጋዙ የብረት ድስቱ ሙቀት ወይም ደግሞ ይሄ የሚገፈለው የሚቆለፈው ብረት ድስት ስለነበረ የብረት ድስቱ ሙቀቱ አልለቀቀም ነበር እና በምትከፍተው ሰዓት እጇ ላይ ነው የፈነደው ማለት ነው። ፈጣሪ አንዳንድ ጊዜ ይጠብቃል። እኔ ሳየው ቪዲዮ ደጋግሜ ያየሁትና ወደ ፊቷ ግልብጥ ብሎ ሳይመጣ እንግዲህ እጇን ጎርቷታል ብዬ አስባለሁ። ምክንያቱም ሙሉ በሙሉ እጇ ላይ ነው የተደፋው። በዛ ላይ ሙሉ ሰውነቷ ቢሆን አስቡት፣ እንደገና ይሄ ብረት ድስት ጋዝ ቢሆን አስቡት። ስለዚህ አረብ ቤት ስትሰሩ በቻላችሁት መጠን ራሳችሁን የሚጎዱ ነገሮችን አስተውላችሁ ቆም ብላችሁ አስባችሁ ብትሰሩ የተሻለ ነው። ምክንያቱም እናንተ ስትኖሩ ነው ምንም ነገር ማድረግ ምንም ነገር መኖር የሚችለው። ስለዚህ ለስራ ብቻ ድፍት ድፍት በምንልበት ሰዓት፣ ስራ ብቻ እያልን ትክክል ትክክል በምንልበት ሰዓት እኛን የሚጎዳን ነገር ብዙ ነው እና ለምሳሌ ቤት ስታጸዱ አብዛኛችሁ በሆነ ሀሳብ ውስጥ ሆናችሁ በሆነ ጭንቀት ውስጥ ሆናችሁ ቤት ስታጸዱ ቤት እየጸዳችሁ አንሸራቷችሁ የምትወድቋላችሁ። ብዙ ጊዜ ሽንት ቤት ስናጥብ የተለያዩ ነገሮችን ስናደርግ ስትረስ ውስጥ ገብተን የሚሆን ሀሳብ ውስጥ ገብተን የምናደርገው ነገር ለእኛ ለህይወታችንም ዋጋ የሚያስከፍለን እንዲሁም ደግሞ ህይወታችንም ሊያሳጣን የሚችል ነገር ሊሆን ስለሚችል ራሳችንን ጠብቀን ራሳችንን በማይጎዳን ነገር ብንሰራ የተሻለ ነው። ሌላው ሁላችንም ሰው ቤት ስንሰራ ማድረግና መስራት ያለብን ነገር ምንድን ነው? እያንዳንዷን ነገር ስንሰራ መጀመሪያ የማናውቀው ነገር ከሆነ ቢያንስ ይሄ ነገር እንዴት ነው የሚሆነው? እንዴት ነው የሚከፈተው? ለምሳሌ ጋዝ መክፈት የማትችሉ እህቶች፣ መክደን የማትችሉ እህቶች መዳሞቻችሁን መጠየቅ። መዳሞቻችሁን ጠይቃችሁ እንኳን አንዳንድ መዳሞች አያውቁም። ምናልባት እነሱ እንኳን ባያውቁ ጓደኞቻችሁ ጋር በመደወል ለምሳሌ አሁን ይሄ እሷ የከፈተችው ብረት ድስት አብዛኛው ሰው የሚጎዳ አይመስለውም። ልክ እንደ ሀገራችን ድስት እንደ ሸክላ ድስት ዝም ብለው ክፍት የሚደረግ ነው ይመስላቸው እና ያንን ነገር መጠየቅ ማንንም አይገልም። መጠየቅ ትልቅ ነገር ነው። ስለዚህ በመጠየቅ እናንተን የሚጎዱ ነገሮችን መቀነስ ትችላላችሁ ማለት ነው። አሁን ይህንን ብረት ድስት አብዛኛዎቻችን የሚጎዳ ስለማይመስለን አከፋፈቱንም ስለማንችልበት ትኩሱን እያለ ስንከፍተው ራሳችን ሊጎዳን ይችላል። እንዲሁም ደግሞ ጋዝ፣ አሁን ጋዝ አብዛኞቻችን የገጠር ልጆች ነን። ገጠር ላይ ምናልባት ወደ ከተማ መተን ሰው ቤት ሰርተን ካላየን፣ የተለያዩ ቦታዎች ላይ ካላየን የገጠር ልጆች እንግዲህ በእንጨትና በኩራዝ ነው ያደግነው የኖርነው ማለት ይቻላል። ከዛ ዝመተን ይሄንን ጋዝ እንዴት እንደሚከፈት እንዴት እንደሚከደን ካላወቅን እጅግ ከባድ ስለሆነ
ይህን ነገር አስቀድማችሁ መጠየቅ፣ ስትጠይቁ ሲነግሯችሁ ደግሞ ረክዛችሁ ወይም ደግሞ አስተውላችሁ መስማት ማዳመጥ፣ ያንን ነገር ማድረግ አለባችሁ። ሌላው አብዛኞቻችን በሚባል ደረጃ ብዙ ጊዜ ሰው ቤት አረብ ሀገር መተን ስንሰራ ሁሉ ነገር በኤሌክትሪክ ስለሆነ ኤሌክትሪክ የሚጎዳ አይመስለንም እና አንዲት እህቴ ምንድን ያደረገችው ቤት እያጸዳች ይሄ ቤት መጥረጊያው መክነሳ ወይም መክነሳ ከሀረባ የሚባለው ይሄ በመብራት የሚሰራው መጥረጊያ እሱን ሰክታ ምንድን ያደረገችው የሽንት ቤት ፊሽ አለ አይደለ? ሽንት ቤት እጅ የምንታጠብበት ማቅሰላስር ፊሽ አለና እዛ ላይ ሰክታ እንትን ያደረገችው መክነሳውን የሸቀለችው እና ያ እዛ የተሰካበት ፊሹ ኮንታክት አድርጓል። ኮንታክት አድርጎ ቀጥታ የት ነው የሄደው? የመጥረጊያውን ገመዱን የመክነሳ ከሀረባውን ገመድ ሙሉ በሙሉ አቃጥሎ ቀጥታ የከሀረባው የሚጠርግበትን ዋናውን ነው ያፈነዳው ማለት ነው። ያ በፈነዳበት ሰዓት እንግዲህ እዛው አጠገብ ሲሊንደር ነበረ። እንዲሁም ይሄ አንዳንድ ቤት አሁን ኮሊደር ላይ ነው ሲሊንደር፣ ይሄ የጋዝ የሚሞላበት ውሃ የጀሪካ ውሃ ምናምን የሚቀመጠው አንዳንድ ቤት ላይ ከደረጃ ስርና ኮሊደር አካባቢ ላይ ነው የሚቀመጠው ብዛት ማለት ነው። ብዛት አረቤት እንደዛ ነው። ከደረጃ ስር ያለውን እንትኑን እንደ መክዘን ይጠቀሙበታል እና ያንን ውስጡን እያጸዳች ስለነበረ እዛው ደግሞ የሽንት ቤት በር ስለነበር ሽንት ቤቱ በር ላይ ያለው እንትን ላይ የሳካችውና እሷን ለጊዜው ምንም አላደረሰባትም። እንዲሁም ደግሞ ጋዙ የተከደነ ስለነበረ ምንም ያመጣው ጉዳት አልነበረም በሰዓቱ። ስለዚህ በተለይ ኩሽና ስትጠርጉ፣ በዛ መክነሳ ኩሽና ስታጸዱ እንደዚህ ጋዝ ከሆነ ጋዙ የተከፈተ ሊሆን ይችላል፣ የተነና ሊሆን ይችላል። ከማህብራቱ ከሀረባው ጋር ሲገናኝ እጅግ በጣም ፓወር ስለሚኖረው እናንተም ልትጎዱ ስለምትችሉ መክነሳ ከሀረባውን ስትጠርጉ መጠንቀቅ አለባችሁ። አብዛኞቻችን መክነሳ ከሀረባው የሚጎዳ አይመስለንም፣ ማብራት አይመስለንም እና ጥንቃቄ ማድረግ አለባችሁ። ልክ ስልክ እንደሚፈነደው ሁሉ ልክ ምን ልበላችሁ ብቻ የተለያየ ነገር እንደሚፈነዳው ሁሉ የምንጠርግበት መክነሳ ከሀረባም ይፈነዳል። ስለዚህ በሚፈነዳ ሰዓት ደግሞ ይቃጠላል ማለት ነው። በዛን ሰዓት እኛም ላይ ጉዳት ያደርሳል እና አብዛኞቻችሁ ተጠንቀቁ፣ ጥንቃቄ አድርጉ። የምትሰኩበት ፊሽ ትክክለኛ ነው ወይ? እንደገና ደግሞ ስትጠርጉ እናንተ ስራችሁን ብቻ ሳይሆን ማስተዋል፣ ማየት ያን ነገር አድርጉ የራሳችን ህይወት ለመጠበቅ። አሁን እውነት ለመናገር በጣም ከባድ ጊዜ ላይ ነው ያለ ነው። የሰው ልጅ ነፍስ ረክሷል። ወጣት አርጅቶ መሞት ቀርቷል። በሀገራችንም በሰው ሀገርም እጅግ በጣም የከፋ ዘመን ላይ ስለሆነ ያለ ነው። መጥፊያችን ቀላል ሆኗል። የእኛ መጥፊያችን በጣም ቀላል ሆኗል እና ይሄን ነገር ጥንቃቄ እንድታደርጉ ለማለት ፈልጌ ነው። በዙ አጋጣሚ እህቶቼ በተለይ አዲስ ጠለብ የምትመጡ ጠይቁ። መጠየቅ ጥሩ ነው። ከሀረባ ወይም ደግሞ የተለያዩ ጋዝ ነክ ነገሮች ብረት ድስት፣ እንደዚሁ የተለያዩ ነገሮችን መጠየቅ አይከፋም። ስትጠይቁ ደግሞ ረክዛችሁ አስተውላችሁ ሰምታችሁ ነገ ብቻችሁን ሰው እንኳ ባይኖር ራሳችሁን የምታድሩበትን ነገር መፍጠር ግድ ነው። ከዚህ በፊት እኔ ቪዲዮ ሰርቻለሁኝ። የማብራት መቆጣሪያ ያለበትን ቦታ ማወቅ አለባችሁ። እንዲሁም ደግሞ ውሃ ቆጣሪ ያለበት ወይም ደግሞ የውሃ መክፈቻና መዝጊያ ያለበትን ቦታ ማወቅ አለባችሁ። ለምሳሌ ውሃ ቢፈነዳ ወይም ደግሞ የውሃ አንድ ቦታ ላይ ውሃው ቢግንትን ቢበላሽ ውሃውን መዝጋት ካልቻላችሁ እናንተንም የሰውን ቤት ሊጎዳ ስለሚችል ውሃው ሲፈስ ከኋላ እነሱ እስከሚመጡ ድረስ አደጋ ስለሆነ የእያንዳንዱን የውሃ መክፈቻና መዝጊያ ማወቅ አለባችሁ። አንደኛ። ሁለተኛ መብራት እንኳ ቢነዛ የሆነ ነገር ኮንታክት ቢፈጥር ቶሎ ብላችሁ ያንን ከቆጣሪው ማጥፋት እንድትችሉ እንደዚህ አይነት ነገሮችን ማወቅ አለባችሁ። ከዚህ በፊት ቪዲዮ ሰርቼ ነበረ። ያው ታውቃላችሁ አብዛኛውን ጊዜ ሚዲያ ላይ የሚታየው ይሄ ፕራንክ ጨዋታው፣ ቀልዱ ምናምን ስለሆነ እንደዚህ አይነት ነገር ብዙ እይታ አያገኝም። ያው ብዙም እይታ አላገኘም፣ ግን ደግሞ እኔ የምችለውን እና የማውቀውን መናገር ያለብኝን ነገር መናገር ነው፣ ማስተላለፍ ነው። እንግዲህ ሼር እና ላይክ ማድረግ ብዙ ሰው ጋር እንዲደርስ ማድረግ፣ አይታችሁ ደግሞ መጠቀም የእናንተ ፋንታ ነው። ለዛሬ ይዤላችሁ የመጣሁት ሀሳብ ይሄን ይመስል ነበረ። ከተመቻችሁና እናንተም ከተማራችሁበት እስከ መጨረሻው በማየት
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላልሰሙ እህቶቼ ሼር በማድረግ እንዲተባበሩኝ ከወዲሁ ጠይቃችኋለሁኝ። ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቧን ይጠብቅልን፣ ለህዝባችን ፍቅር ያምጣልን። አራሹ፣ አጉራሹ፣ አልባሹ ገበሬ ዛሬ ላይ የእርዳታችሁን ዘርግቶ ነው ያለው እና ሀገራችንን ሰላም አድርጎልን ወደ ነበረበት ወደ ሞቀ ቤቱ ወደ ሞቀ ቀየው የሚመለስበትን ቀን ቅርብ ያድርግልን። በየትኛውም ዓለም ላይ የሚኖር ኢትዮጵያዊ በሰላም ለሀገሩ የሚበቃበትን ቀን ያምጣልን፣ ሰላሙን ቀን ያምጣልን። ሞት በቃ ይበለን፣ አርድቶ ሞትን ይስጠን፣ የአያቶቻችንን ሞት ይስጠን እላለሁኝ። የሞቱን ወገኖቻችንን በየትኛውም ሀገር ላይ በየትኛውም ቦታ በየትኛውም ሁኔታ ሆነው ህይወታቸውን ያለፈ ወገኖቻችን ነፍሳቸውን ይማር፣ ለቤተሰባቸው መጽናናቱን እየተመኘሁኝ እኛም በሰላም ወጥተን በሰላም የምንገባበትን ቀን ቅርብ ያድርግልን። ሀገራችንን ሰላም፣ ህዝባችንን ፍቅር ያርግልን። ወዳችኋለሁ። ሁልጊዜም እንደምለው ወጥቶ ከመቅረት ፈጣሪ ይጠብቀን፣ በእግር ወጥቶ ሰጥን ከመመለስ ፈጣሪ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄንን ቪዲዮ የምትመለከቱ ኢትዮጵያኖች በሙሉ ሼር እና ሪፖስት ዲዮት እየሰራችሁ ለሁሉም እንዲደርስ አድርጉልን። በተለይ ለኢትዮጵያ መንግስትና በጅቡቲ ለሚገኘው የኢትዮጵያ ኤምባሲ ከወር በፊት የጅቡቲ መንግስት ኢትዮጵያኖች ሀገራቸውን ለቀው እንዲወጡ የአንድ ወር ጊዜ ሰጥተዋል። ነገር ግን ከዛ መረጃ ያቀበለን ኢትዮጵያዊ እንዳለው ከሆነ በአንድ ወር የሚጠናቀቅ አይደለም። ለ40 ዓመት ለ50 ዓመት የኖርን ሰዎች ነን። ንብረት አፍርተናል። ሱቅ አለን፣ ምግብ ቤት አለን፣ ትልልቅ የንግድ ማዕከል አለን። ይሄንን በአንድ ወር ብቻ አጣርተን አገሪቱን ለቀን መውጣት ስላልቻል የኢትዮጵያ መንግስት ይሄንን እውል በማስገባት ከጅቡቲ መንግስት ጋር መነጋገር አለበት። እንዲሁም የኢትዮጵያ ኤምባሲ በጅቡቲ የሆነ መፍትሄ ማምጣት አለበት። ቤት አለን፣ ልጆች አሉን እና በአንድ ወር ብድግ ብለን ወደ ኢትዮጵያ የምንሄድበት አቅምም የለን። ሁለተኛ የተሰጠን የጊዜ ገደብ እየተጠናቀቀ ነው። ወከባና መያዝ ከተጀመረ ንብረታችን ይዘረፋል፣ ንብረታችንም ሊወድም ነው። ስለዚህ የኢትዮጵያ መንግስት አፋጣኝ መልስና አፋጣኝ ድጋፍ ሊያደርግልን ይገባል። ከጅቡቲ መንግስት ጋራ አፋጣኝ ስምምነት ማድረግ አለበት። ዜጎች ሳይንገላቱ ንብረታቸው ለ50 ዓመት ለ40 ዓመት ያፈራው ንብረት ሳይዘረፍና ሳይወድም መንግስት መፍትሄ ሊያደርግልን ይገባል ሲሉ ጥሪያቸውን አቅርበዋል። እንግዲህ ይህን ቪዲዮ ሼር እና ዲዮት እያደረጋችሁ በጅቡቲ የሚገኘው የኢትዮጵያ ኤምባሲ ለነዚህ በጅቡቲ ለሚኖሩ ዜጎች አፋጣኝ ምላሽና ሰላማቸው ተጠብቆ ንብረታቸው ሳይዘረፍ በተረጋጋ መልኩ ወደ ሀገራቸው እንዲገቡ ማድረግ አለበት እንላለን። እንግዲህ ጅቡቲ ታውቃላችሁ የወያላ ሀገር ነው። ይሄ ጊዜ ገደቡ ካበቃ ፖሊስ ዜጎችን ማሳደድ ሲጀምር ሌባ ከስር ከስር ንብረታቸውን ነው የሚያወድመው። ህፃናቶች አሉ፣ ሴቶች አሉ፣ የታመሙ አሉ። በጣም ለብዙ ዓመት የኖሩ ስለሆኑ በምትችሉት ተባበሩን፣ ቪዲዮውን ሼር አድርጉልን ብለዋል።